ከጠንካራ የአየር መንገድ ጀርባ ጠንካራ አቪዬሽን ተቋም መኖሩ እሙን ነው። አስተማማኝና ደህንነቱ የተጠበቀ የአየር መንገድ እንዲኖር ያስችላል። ኢትዮጵያም እንደ አውሮፓውያኑ አቆጣጠር በ1944 የዓለም ሲቪል አቪዬሽን ድርጅትን ከመሰረቱ ጥቂት ሀገራት ውስጥ ናት። በ8 10 ዓመታት ውስጥም ዋስትናውን የጠበቀ የበረራ ታሪክን በኢትዮጵያ አየር መንገድ በኩል ገንብታለች። የኢትዮጵያ አቪዬሽን ባለስልጣን በእነዚህ ሁሉ ዓመታት ውስጥ ለአውሮፕላን አብራሪዎችና የቴክኒሻኖች ፍቃድ ከመስጠት ጀምሮ የኢትዮጵያ አየር መንገድን ጨምሮ 12ቱ የበረራ ፍቃድ የሰጣቸው የግል ኦፕሬተሮች አሊያም አነስተኛ የግል በረራ ድርጅቶችን ይቆጣጠራል። ከ12000 በላይ ዓለም አቀፍ መስፈርቶችም የፍቃድ ሰርተፊኬት በሰጣቸው የበረራ ተቋማት ባለሙያዎችና የአቪዬሽን ማሰልጠኛዎች መተግበራቸውን ይቆጣጠራል። አየር ላይ በምስሉ እንደምንመለከተው እንግዲህ በርካታ አውሮፕላኖች በረራ ላይ ናቸው። እነዚህ ሁሉ አውሮፕላኖች የተሰጣቸውን መስመር ጠብቀው ሳይጋጩ ደህንነታቸው ተጠብቆ እንዲበሩና እንዲያርፉ ደግሞ በኢትዮጵያ ሲቪል አቪዬሽን ባለስልጣን ስር የሆኑት የአየር ላይ በረራ ተቆጣጣሪዎች ሚና ከፍ ያለ ነው። ከ45 ምናምን እንደዚህ በላይ ዴስቲኔሽን አለን። ኦልሞስት አጠቃላይ አፍሪካን ኮኔክት ከማድረግ አንፃር በእኛ ሀገር ሰማይ ላይ ያለ የራሳችን ዲፋይን የሆነው የኤር ስፔሳችን ብቻ ሳይሆን የጎረቤት ሀገር የጅቡቲን ኮንትሮል እንድናደርግ ዴሊጌት ተደርገን ከ15000 ጫማ በላይ ያለውን የኤር ስፔስ ላይ ያለውን የአውሮፕላን እንቅስቃሴ የዚህ አዲስ አበባ ላይ ያለው ኮንትሮል ኤሪያ እንትን ነው አገልግሎቱን የሚሰጠው ማለት ነው። ስለዚህ ሰው ኤር ስፔሱን አሳልፎ ሰጠሽ ማለት በጣም ምን ያህል ኮንፊደንስ እንደሚሰማቸው በአቪዬሽን በእኛ ሀገር አቪዬሽን ኢንዱስትሪ ላይ የሚያሳይም ጭምር ነው። ኢትዮጵያ ላለፉት 80 ዓመታት ጠንካራ የአቪዬሽን ተቋም መገንባቷን ማሳያ ተደርጎ የሚወሰደው ደግሞ የአፍሪካ ህብረት ጉባኤን ጨምሮ በርካታ የሀገራት መሪዎች የሚካፈሉባቸው አህጉራዊም ሆነ ዓለም አቀፋዊ ጉባኤዎች ሲካሄዱ ይዘዋቸው የሚመጧቸው የቢዝነስ አውሮፕላኖች ጭምር በተዘረጋ ጠንካራ የአየር ትራፊክ ቁጥጥር ችግር ሳይገጥማቸው ማስተናገድ ሲቻል መኖሩ ነው። በመንግስታትና ርዕዮተ ዓለም መለዋወጥ ጭምር ተፈትኖ ያለፈው የአቪዬሽን ዘርፉ የሀገር ኩራት ሆኖ ለእነዚህ ሁሉ ዓመታት መዝለቁ ደግሞ ምሳሌ የሚሆን የሀገር ፍቅር ያለውና ህግን አክብሮ የሚሰራ ጠንካራ የሰው ኃይልን በማደራጀቱ ነው ይባልለታል። በዓለም አቀፍ ደረጃ ብናየው የሰራተኞቹ የሚከፈላቸው በቂ ገንዘብ አይደለም በፍጹም። በዚህ ጫና ውስጥም ሆነው በከፍተኛ የሀገር ፍቅር ለሙያ ባላቸው ፍቅር ነው እየሰሩ ያሉት ማለት ይቻላል። የኢትዮጵያ አየር መንገድንና ሌሎችን በኢትዮጵያ ውስጥ የሚንቀሳቀሱ የአቪዬሽን ዘርፎችን ማብቃትን ያክል ኃላፊነት ወስደው እየሰሩ ነው ያሉት። በጀታቸው በጣም አነስተኛ ነው፣ ገቢያቸው በጣም አነስተኛ ነው፣ ግን ትልቅ ኤፊሺየንሲ አለ። የአቪዬሽን ዘርፉ ማስፋፊያ እየተከናወነለት በፈጣን እድገት ላይ የሚገኘውን የኢትዮጵያ አየር መንገድ የሚመጥን እንዲሆን በቴክኖሎጂና በሰው ኃይል ይበልጥ መጠናከር እንደሚገባው ግን ይነሳል። አሁን ትልቁ ቻሌንጅ የሚሆነው የአቪዬሽን ኢንዱስትሪ ስልጠናዎች በተለይ ለሬጉላቶሪ የሚሆኑ ስልጠናዎች እንዲህ በሀገር ውስጥ የሚገኙ አይነት ስልጠናዎች አይደሉም። ከሀገር ውጭ ተወጥቶ የሚሰለጠንባቸው ወይ ደግሞ ስልጠናው እዚሁ ሀገራችን እንዲሰጥ አድርገን የሚሰጡ ናቸውና እነኚህ ከፍላጎታችን አንፃር በምንፈልገው ልክ አግኝተናል ላይ ውስንነቶች ይኖራሉ። ግን ያለው የሰው ኃይል ብቃት ያለው ደረጃውን የጠበቀና በሚፈለገው ደግሞ ደረጃ ስራውን ዴሊቨር የሚያደርግ እንዲሆን ያው ኮንቲኒየስሊ የሚሰራ ነው። አንድ ጊዜ ተሰርቶ የሚቆም ነገር አይደለም። በትውልድ ቅብብሎሽ እንግዲህ ብዙ መሰረት ያለው ነገር ስለነበር እስካሁን ድረስ መጥቷል። ከዚህ በኋላ የሚጠይቀው ግን በጣም ሰፊ በመንግስት በጀትና ድጎማ ይህን ተቋም ወደፊት የሚጠብቀውን በጣም ሰፊ የሆነ ኦፕሬሽን በዚህ መሰረት የኢትዮጵያ አቪዬሽንን በዚህ ማስቀጠል ይቻላል የሚል እምነት የለኝም። በራሱ መንገድ ገቢ ያመነጨ በራሱ የደሞዝ ስኬል ወዘተ መክፈል የሚችልበት መወዳደር የሚችልበት አቅም መገንባት ያለበት ይመስለኛል። ከዚህ ሁሉ ባሻገር ግን የኢትዮጵያ ሲቪል አቪዬሽን ባለስልጣን በሚቀጥለው ዓመት ጥቅምት ወር ላይ በዓለም አቀፉ የሲቪል አቪዬሽን ድርጅት አጠቃላይ ግምገማ ይደረግለታል። ከ11 ዓመታት በኋላ በ9 ደረጃዎችና ከ12000 በላይ በሆኑ መስፈርቶች ኦዲት የምትደረገው ኢትዮጵያ የተሻለ ውጤትን ማስመዝገብ ይጠበቅባታል። ይሄ ኦዲት በጣም ክሪቲካል ለአቪዬሽን ኢንዱስትሪ። በዚህ ኦዲት ጥሩ አገኘን ማለት እዚህ የምንሰጣቸው የብቃት ማረጋገጫዎች እዚህ የምንሰራቸው የቁጥጥር ስራዎች ሁሉ ተአማኒነት አላቸው ማለት ነው። ስለዚህ በሌላ ሀገር
መዳረሻዎቻችን ስንበር እንደዚህ አይነት የሴፍቲ ሪከርድ ያላቸው ናቸው፣ በዓለም አቀፉ የተመሰከረላቸው ነው የሚለው የሚፈጥረው ትልቅ ኮንፊደንስ አለ። በ1935 ፀሐይ አውሮፕላንን የገጣጠመችው ኢትዮጵያ አሁን ላይ የሲቪል አቪዬሽን ኢንዱስትሪው ከዋጋና መዳረሻ ብዛት አንጻርም 130 ሚሊዮን ሕዝብን በማገልገል ቁመና ላይ እንዲገኝ አቅሙን ይበልጥ ማሳደግ ይጠበቅበታል። ለዚህም አጠቃላይ የአቪዬሽን ኢንዱስትሪው የሚመራበት ፖሊሲና የሕግ ማዕቀፍ በቅርቡ ይጸድቃል ተብሎ ይጠበቃል። ይህም በዘርፉ የሚስተዋለው ውስን የግል ኢንቨስትመንትን ለማሳደግም ሆነ የኢትዮጵያ አየር መንገድ ያለውን ከፍታ ይዞ እንዲቆይ የሚያግዝ ይሆናል ተብሎ ታምኖበታል።